እንደምን አድራችኋል ኢትዮጵያውያን። የዕለቱን አንኳር ወሬዎች እነሆ ለእናንተ። አርብ ዕለት በድንገት የተጠራው የኢትዮጵያ ፓርላማ ውሳኔዎችና ሹመቶች ተስተናግደውበት ተጠናቀዋል። የመጀመሪያው ውሳኔ የአስቸኳይ ጊዜ አዋጅን የሚመለከት ነው። ባለፈው ዓመት ሀገሪቱን ከሞላ ጎደል አዳርሶ የነበረውን ተቃውሞ ተከትሎ የታወጀው የአስቸኳይ ጊዜ አዋጅ እንዲነሳ ፓርላማው ወስኗል። መጀመሪያ ለ6 ወራት በመቀጠል ደግሞ ለ4 ወራት የተራዘመው የአስቸኳይ ጊዜ አዋጅ አሁን እንዲነሳ የተወሰነው አንጻራዊ ሰላምና ደህንነት ስለተመለሰ እንደሆነ ሚኒስትር ሲራጅ ፈርጌሳ ለፓርላማው ካስረዱ በኋላ ነው። አሁን በአገሪቱ ያለው ሁኔታ በመደበኛው ስርዓት የሚስተናገድ መሆኑንም ሲናገሩ ተደምጠዋል። ለአንድ ዓመት ለሚጠጋ ጊዜ የቆየው የአስቸኳይ ጊዜ አዋጅ በርካታ ዲሞክራሲያዊና ሰብአዊ መብቶችን ስለመገደቡ በተደጋጋሚ አስተያየት ሲሰጥበት ነበረ። ለጸጥታ አስከባሪዎች በሰጠው መጠነ ሰፊ ስልጣን ሰበብ እንዲሁም መንግስት በግላጭ ባደረጋቸው የእስር ዘመቻዎች በተለያዩ ዙሮች በርካታ ኢትዮጵያን ለእስር ተዳርገዋል። በመንግስት የታመነው የታሳሪዎች ቁጥር 21109 ነው። 7737ቱ አሁንም በእስር ላይ ናቸው። ቀሪዎቹ ተፈተዋል። 2732 መሳሪያዎች፣ 181 የእጅ ቦምቦችና 2 የመገናኛ ራዲዮዎች ከዜጎች እንደተወረሱም በቀደምት ሪፖርቶች ላይ ተነግሯል። 709 የታጠቁ ኃይሎችን በቁጥጥር ስር አውያለሁም ይላል የኢትዮጵያ መንግስት። የኦሮሚያ ሚዲያ ኔትወርክና ኢሳት ቴሌቪዥንን ማየትን ጨምሮ ወንጀል አድርጎ የነበረው አነጋጋሪው የአስቸኳይ ጊዜ አዋጅ ኢትዮጵያ እንደ ሀገር በመጥፎ ተደጋግማ እንድትነሳ ያደረገ ስለመሆኑም መካድ አይቻልም። በርካታ የመብት ተከራካሪ ድርጅቶች በተለያዩ መግለጫዎቻቸው የአዋጁን አተገባበር ኮንነዋል። ሀገር ጎብኚዎች እንዲሁም የንግድ ተጓዦች ወደ ኢትዮጵያ የማቅናት ፍላጎታቸውን ስለማቀዝቀዙም በተለያዩ የዜና አውታሮች ሲዘገብ ነበረ። የሆነው ሆነና ዛሬ አዋጁ ተነስቷል። በማህበራዊ ሚዲያዎች ላይ የተነበቡ ምላሾች ከሞላ ጎደል በአዋጁ መነሳት ውስጥ ያለን አንጻራዊ እፎይታ የሚያመላክቱ ናቸው። ከእፎይታው መልስ ሀገሪቱ አሁንም በመመራት ላይ ያለችው በአምባገነናዊ አስተዳደር ነው የሚሉ ወገኖች ለእፎይታ የሚያበቃ ነጻነት ላይ ገና አልደረስንም የሚል ማስገንዘቢያቸው መነበቡ አልቀረም። አዋጁ መነሳት የለበትም ነበር ብለው የሚከራከሩ ባይበረክቱም አዋጁ ሀገሪቱን ተጋርጦባት ከነበረው አደጋ ታድጓል በሚል የሚያሞግሱትም አልጠፉም። ፓርላማው በአርብ ውሎው ከከወናቸው ጉዳዮች ሌላኛው ደግሞ የአንድ ሚኒስትር ዴኤታን ያለመከሰስ መብት ማንሳት ነው። ሚኒስትር ዴኤታው አለማየሁ ጉጆ ይባላሉ። በገንዘብና ኢኮኖሚ ትብብር ሚኒስቴር ውስጥ ሁለተኛው ከፍተኛ ባለስልጣን ናቸው። እሳቸው ያለመከሰስ መብታቸው እንዲነሳ የተወሰነው ከሙስና፣ ገንዘብ ብክነትና ህገወጥ አሰራር ጋር በተገናኘ ተጠርጣሪ ስለሆኑ እንደሆነ በፌዴራል አቃቤ ሕግ በኩል ለፓርላማው ተዘርዝሯል። ሰራቸው የተባሉት ወንጀሎች ለአንድ ድርጅት ያለ ጨረታ የሥራ ውል መስጠት፣ ስራው ሳይሰራ ገንዘብ እንዲከፈል ማድረግ፣ 8 ተሽከርካሪዎች ከቀረጥ ነፃ እንዲገቡ ማድረግ፣ በተጨማሪም እነዚህ ተሽከርካሪዎች የባንክ የብድር መያዣ እንዲሆኑ መፍቀድ፣ ለአዲስ አበባ ቤቶች ልማት የግንባታ ቁሶች ከሚያስገባ ተቋም ግማሽ ሚሊዮን ብር ጉርሻ መውሰድ የሚሉት በከፊል ይገኙበታል። አቶ አለማየሁ ለተወነጀሉባቸው ጉዳዮች መልስ በሚሆን መልኩ የእርሳቸው ጉዳይ በአስተዳደራዊና ፖለቲካዊ መድረክ ላይ ቢታይ ኖሮ ትክክለኛው መረጃ ይታወቅ እንደነበረ ስለመናገራቸው አፈ መንግስት በሆኑ የዜና አውታሮች ተዘግቧል። ሶስተኛው ጉዳይ ሹመት ነው። ከሰሞኑ አንጋፋ ኢህአዴግ ሰዎች በአምባሳደርነት በተለያዩ ሀገራት መመደባቸውን ተከትሎ የእነሱ ተኪ የሚሆኑ ሰዎች ተሹመዋል። አቶ ከበደ ጫኔ፣ አቶ ካሳ ተክለ ብርሃን ያስተዳድሩት የነበረውን የፌዴራል የአርብቶ አደር ልማት ጉዳዮች ሚኒስቴር ይዘዋል። ዶክተር ጥላይ ጌቴ የትምህርት ሚኒስተር ሆነዋል። አቶ ሞገስ ባልቻ ደግሞ የኢትዮጵያ ገቢዎችና ጉምሩክ ባለስልጣን በሚኒስተርነት ማዕረግ ዋና ዳይሬክተር ሆነው እንዲሾሙ ምክር ቤቱ በሙሉ ድምፅ አጽድቋል። የዓለም አትሌቲክስ ሻምፒዮን በእንግሊዝ ለንደን ተጀምሯል። ይህ ዜና እስከተጠናቀረበት ሰዓት ድረስ በሴቶች 10000 ሜትር ውድድር ኢትዮጵያ በአልማዝ አያናና ጥሩነሽ ዲባባ አማካኝነት
ባለወርቅና ባለብር ሆናለች። አልማዝ ከጅማሬ እስከ መጨረሻ መሪ በመሆን ነው የውድድሩ ባለድል የሆነችው። 25ቱን ዙር ሩጫ በ30 ደቂቃ ከ16 ሰከንድ ነው የጨረሰችው። ጥሩነሽ ደግሞ በ31 ደቂቃ ከ02 ሰከንድ ነው ውድድሯን በድል የደመደመችው። አልማዝና ጥሩነሽ በራስ ጥረት በተፈጥሮ ብቃት ታሪካችንን ስላደመቁ እናመሰግናለን። የለንደኑ ውድድር ከመጀመሩና በአልማዝ መካስ ከመጀመራችን ከቀናት በፊት ግን በእንግሊዙ ዘጋርዲያን ጋዜጣ ላይ ኢትዮጵያ በክፉ ተነስታ ነበር። በኢትዮጵያ አትሌቲክስ ታሪክ ላይ ጥላ የሚያጠላ የምርመራ ዘገባ ጋር ጋዜጣው ብቅ ብሏል። እሱን እንንገራችሁ። ዘገባው የአበረታች መድኃኒቶችን የኢትዮጵያ ውስጥ ዝውውርና በቀላሉ መገኘት ይፋ የሚያደርግ ነው። ዘጋርዲያን፣ የጀርመኑ ኤአርዲ እና ሆላንድ ሚዲያ የተባሉ ተቋማት በጋራ ሰዎችን በማሰማራት ባደረጉት ምርመራ በዓለም የጸረ አበረታች መድኃኒቶች ተቆጣጣሪ ድርጅት የተከለከሉ መድኃኒቶች በኢትዮጵያ በግላጭ ያውም ከአዲስ አበባ ስታዲየም ብዙ ባልራቀ ቦታ እንደሚሸጥ ለማረጋገጥ ስለመቻላቸው ተዘግቧል። ከአዲስ አበባ ስታዲየም ብዙም ሳይርቅ የሚገኘው ግሸን መድኃኒት ቤት በዘገባው ስሙ የተነሳ ድርጅት ነው። በዚህ መድኃኒት ቤት ኢፒኦ የተባለው አበረታች መድኃኒት በግላጭ በቀላል እንደሚሸጥ ጋዜጣው ያነሳል። የጋዜጣው ሪፖርተሮች በጥቂት ደቂቃዎች ፍርርቅ ወደ መድኃኒቱ ቤት በመግባት 9 ብልቃጥ አበረታች መድኃኒት በቀላሉ ስለመግዛታቸው ተመስክሯል። ለ9 ብልቃጥ አበረታች መድኃኒት የተከፈለው ገንዘብ በአጠቃላይ 2430 ብር ወይንም 79 ፓውንድ ግድም ነው። በኢትዮጵያ ከምንጊዜውም በላይ የመድኃኒት አቅርቦቱ ስለመስፋፋቱ ያነሳው ጋዜጣው ብዙ ጊዜ መድኃኒቱ ከምስራቅ አውሮፓ በሆኑ አሰልጣኞች በኩል ወደ ኢትዮጵያ እንደሚገባ ስለመስማቱ አትቷል። በድብቅ ካሜራ አንድ ስሟ ያልተነገረ ታዋቂ አትሌት አበረታች መድኃኒት ትጠቀም እንደነበረ የሚያጋልጥ መረጃ ስለመቅረጹ የኢትዮጵያ ጸረ አበረታች መድኃኒት ኤጀንሲም ትክክለኛ መረጃ የመስጠት ችግር እንዳለበት ጋዜጣው ጽፏል። መድኃኒቶቹን የሚጠቀሙ አትሌቶች አንዳንዶቹ ስለ መድኃኒቶቹ የረባ እውቀት የሌላቸውና በአሰልጣኝ ወይንም ባለም አቀፍ ወኪሎቻቸው በኩል ቪታሚን ነው በሚል እንዲወስዱ የሚደረግበት ገጠመኝ እንዳለ አንዳንድ የአትሌቲክሱ ማህበረሰብ የቅርብ ሰዎች ለዘጋርዲያን ተናግረዋል። አዲሱ የኢትዮጵያ አትሌቲክስ ፌዴሬሽን ፕሬዝዳንት ኃይሌ ገብረስላሴ ወደ ስልጣን ከወጣ በኋላ ማንኛውም ማበረታች መድኃኒት ተጠቅሞ የተገኘ አትሌት ዕድሜ ዘላለሙን በውድድሮች ላይ እንዳይሳተፍ የሚቀጣ የሕግ ረቂቅ መዘጋጀቱ ይታወሳል። የሕግ ተጠያቂነት ሳይዘነጋ ኢትዮጵያ በራሳቸው ልፋትና ጥረት ለግል ስኬትን ለሀገር ኩራትን ያላበሱ አትሌቶች መፍለቂያ የሆነች ሀገር ናት። አሁን የተንሰራፋው የአበረታች መድኃኒቶች ዝውውርና ተጠቃሚነት ጉዳዩ በዚህ ደረጃ መገኘቱ የንጹሕ አትሌቶችን ጥረት ለጥርጣሬ የሀገርን ነባር ታሪክ ለዘበት የሚተው ነውና የረበረብ አዋጅ የሚያሻው ጉዳይ ይመስላል። የኢትዮጵያና የጅቡቲ ባለስልጣናት ከሰሞኑ ስብሰባ ተቀምጠው ነበር። የስብሰባው ምክንያት በጋራ ያሰሩትን የባቡር መስመር የሚመለከት ነው። ባቡሩ በኤሌክትሪክ የሚሰራ እንደሆነ ይታወቃል። ሆኖም ለባቡሩ የሚያስፈልገውን የኤሌክትሪክ ኃይል የትኛው ሀገር ማቅረብ እንዳለበት የሚያስቀምጥ ውል አለመኖሩ መደበኛ ስራውን እንዳይጀምር ደንቃራ ስለመሆኑ ሲነገር ባሽቷል። ኢትዮጵያ በግዛቷ ውስጥ ለሚገኘው 656 ኪሎ ሜትር የባቡር መስመር የሚሆነውን ኃይል ልታቀርብ፣ ጅቡቲ ደግሞ በግዛቷ ላለው 100 ኪሎ ሜትር የባቡሩ መስመር ኃይል እንደሚያቀርቡ ነበር ቀድሞ የታሰበው። የጅቡቲ ባለስልጣናት ግን ለሙሉ የባቡር መስመር የሚሆነውን ኃይል ኢትዮጵያ እንደምታቀርብ ነበር ተስፋ አድርገን የነበረ አይነት አስተያየት ስለመስጠታቸው በአዲስ ፎርቹን ጋዜጣ ላይ ተዘግቧል። ጅቡቲ የኃይል አቅርቦት ችግር ያለባት ሀገር ናት። ለሀገር ውስጥ ፍጆታ የሚሆናትን ኃይል ለማሟላት 1635 ጊጋዋት ያህል የኤሌክትሪክ ኃይል ከኢትዮጵያ ገዝታ ነው በመጠቀም ላይ ያለችው። በዚህ ጥረት ውስጥ የግዛቷን የባቡር መስመር ለማንቀሳቀስ የሚረዳ ኃይል ለማዋጣት ሳይከብዳት እንዳልቀረ ተጠርጥሯል። የሁለቱ ሀገራት ባለስልጣናት አሁን እየተነጋገሩ ሲሆን ተጨማሪ ኃይል ከኢትዮጵያ ለማግኘት የጅቡቲ ባለስልጣናት እየሞከሩ ነው። በስተመጨረሻም አንድ ለመንገድ የብዙ ኢትዮጵያን የመንፈስ አባት ተዋናዩ፣ ሙዚቀኛው፣ የአስማት ጥበበኛው፣ አርበኛው፣ የልጅነት ዘመናችን አድማቂ አባባ ተስፋዬ ሳህሉ ከሰሞኑ በ94 ዓመታቸው
ከዚህ ዓለም በሞት ተለይተዋል። ቀብራቸው በቅድስት ሥላሴ ካቴድራል በርካታ የትናንት ልጆች የዛሬ አዋቂዎች የሆኑ ወዳጆቻቸው በተገኙበት ተፈጽሟል። የአባባ ተስፋዬን ነገር እንዲሁ በቀላል ማስታወሻ የምናልፈው አይሆንም። ከሰሞኑ አንድ ዘጋቢ መሰናዶ ይዘን ብቅ እንላለን። እስከዛው ግን ካስገራሚ የኪነ ጥበብ ዓለም ታሪካቸው አንዱን አሳይተናችሁ እንሰናበታለን። አባባ ተስፋዬ ሴቶች ወደ ቲያትር መድረክ ባልመጡበት ዘመን የሴት ልብስ እየለበሱ ገጸ ባህሪያትን ይጫወቱ ነበር። ወደዚህ ውሳኔ የገቡበትን የታሪክ አጋጣሚ በአንድ ወቅት ለኢቢኤሷ ህሊና አዘዘ ነግረዋት ነበር። እሱን እንድታዩት ይሁን። በደህናው አሉ። ሴት የታል አሉ። ሴትን ይሆናለሁ አልኳቸው። እንዴት አድርገህ? የአርበኛ ሚስት ይፈለግ ነበር። ንግስት እንደሆን ደግሞ አፋጀሽኝ፣ ኢትዮጵያን ሆኜ እንድሰራ አፋጀሽኝ የሚል ቲያትር ነበር የአቶ ዮፍታሔ። አቶ ዮፍታሔ ደግሞ ማዘጋጀ ቤት መጡ። ድሮ ያቁኛል። አንተ ሴት መሆን ትችላለህ? አዎ እሆናለሁ አልኳቸው። 4 ኪሎ ነበረ አዳራሹ። ልብስ ልበስ እስቲ እንዴት ነው የምትሆነው? ቀሚስ አለ፣ ሻሽ አለ፣ ሁሉ አለ አሉ። አሁን ቀሚሱን አጥልቄ ለብሼ ልክ አንዲት ሴት ወይዘሮ ሆኜ የድሮ ሴት ወይዘሮ አይነት አሉ ያራዳ ልጅ የምን የሚሏቸው እንደነሱ እዚች ላይ አድሬ እዛ ላይ እንደ ሽሩባ ደግሞ አድርጌ ቃጫውን በደንብ አድርጌ ነው ያሰርኩት። ብቅ ስል ልክ እንደምን ዋላቸው እያልኩ ብቅ ስል ጎድፋላ አሉ። አሁን ገረማቸው።